ይፈልጋል ይጨርሳል ብዙ ምግብ ቤት ፀጉር ቤት ብር ይፈልጋል አው ታጥቤ ምግብ ልሰራ ነበር ዱባይ ለመክፈት ሱቅ ያዋጣል እና ባያዋጣ እኔ ለምን ሰራለሁ ወዲ ስለሚያዋጣ ነው ባያዋጣ ሱቄን ዘግቼ ነበር የምጠፋው ወዲ ስለሚያዋጣ ነው የሚሰራው ግን እንዴት ነው የሚያዋጣው ነው ሱቅ ለመክፈት መክፈቱ ቀላል ሊሆን ይችላል አሰራሩ ግን ከባድ ነው አሁን ላይ ጊዜው የኦንላይን ነው ሱቅ መጥቶ ከሚገዛችሁ ሱቅ መጥቶ የሚገዛችሁ በአመት ባል ጊዜ ብቻ ነው ከዛ ውጪ ኦንላይን ነው ገባችሁ ከመክፈታችሁ በፊት ብራችሁ ከማውጣታችሁ በፊት እንዴት ነው ኦንላይን ላይ ልሰራ የምችለው ፔጅስ እንዴት ነው ቲክቶክን ማሳደግ አለብኝ ወይስ የለብኝም ማንን ነው መቅጠር የምችለው ማንስ ነው የሚሰራው ሱቄ ላይ ኦንላይን ላይ የሚሰራ ፐርፌክት ሰው ከሌላችሁ ይሰራል አሁን ጊዜው የኦንላይን ነው ሱቅ መጥቶ ከሚገዛችሁ በላይ ኦንላይን ላይ የሚገዙት ናቸው 99% ገባችሁ አይደለ ስለዚህ በምን አይነት መንገድ ነው ልሰራ የምችለው እንዴት ፔጅ ማሳደግ አለብኝ የእናንተ ፈንታ ነው ከዛ በተረፈ ዝም ብሎ ሱቅ መክፈት ምንም ትርጉም የለውም አሁን ሱቅ ትከፍታላችሁ ከዛስ ማን ይሰራል ተከፈተን በል ተመረቀን በል ከዛስ ማን ሊሰራ ነው ወደዋ 20 ድራም አለኝ ምን ልስራ ሀገር ቤት ሂጂና የሆነ ነገር ግዢበት ሰፈርሽ ነው ከሳውዲ ወደ ዱባይ መምጣት ፈልጌ እቺን ደላላ ጠይቄ ወደኔ አላቅ የአዶኒ ሚስት አመጣለሁ ስል እንትን ብዬ ነው እንጂ ኢትዮጵያ አስገብቼ ነው ማመጣት ደግሞ መንገድ ካለውም እንትን እላቸዋለሁ ግን እኔ አላቅም እንደዚህ አይነት ነገር የሚያቅሰው የምናቀው ነው የምናወራው የማናቀው እንዴት ነው የምናወራው አው ሹርባ ሊሰራ ነው እንግዲህ ድንግል የላትም አንተ መኪና አለ ቤት አለ አንቀባሮ የማኖር አቁም አለ ድንግል አላት ይላል ደግሞ ተሳብ ምን ይላል ደግሞ ሚስቴ ድንግል የላትም ልፍታት መኪና አለ ቤት አለ ምን ይላል ደግሞ ድንግሉ የለውም ድንግል ይፈልጋል ይሄደ ምን ይመስላል የዘንድሮ ሰው ደግሞ ድሮ ሀብታሙ ነበር ድንግልና የሚፈልገው ዘንድሮ ሰው ደግሞ እንደው እኮ ጨለልን እኮ እዚህ የጮብን ስለሆነ ይሄኛው አልቻልኩም ወዴዋ
መሰልሽ? እኔ አሮጊት ከተባልኩ ሌሎቻችሁን የምትባሉ ነው። 50 ዓመት የሞላችሁ ብሩክ ነው። ቁጥጥር በዊግ ተሰሪ ዋትልኩ ዝም ብለሽ አትለፍልፊ። ሚዲያ ላይ የመጣሁት ለመለፍለፍ መሰለኝ። ልጸልይ አልገባው። የሰው ብድር የለብንም ውዴ ብንወፍርም። ማርያምን ቆንጅዬ ነኝ። ማርያም ወይ ውዴዋ አው ያንቺ እኮ ታጠቢያለሽ ነይ ቀቢኝና ልክፈልሽ። ምን ይመስልሻል? እንደ ሀሳብ ነው እንደ ሀሳብ ነው የሰጠሁሽ ነው ውዴ። ልክፈልሽና ቀቢኝ። ሚጣ ተኝታ ነው። ኧረ ሚጣ ሻርጃና ልክፈልሽና ነይ ጠቢኝ። ሞሮኮ ባስ አለ እዚህ እና ደግሞ ፀጉርሽንም መታጠብ ከፈለግሽ አለ፣ መሰራት ከፈለግሽም አለ። ምንም ችግር የለውም። ፏፈሽ ማለት ይቻላል ውዴዋ። አዎ ይባልሽ ነው ባሌ አይመጣም እዚህ እናቴ ነው ይዛው ፈጣሪ እንደው ከጽሁፍ ወይን ለኔ ብቻ ነው የማይገባኝ ወይስ ሰዎቹ ነው ያልገባቸው? ምን ሆናችሁ ነው? አው የፀጉር ቤት አስገቢ ውዴ። እኔ እኮ ማለት ነው ከራሴ አልፌ ለሌላ ሰው መትረፍ የቻልኩ ሰው ነኝ። እኔ ስንት ልጆች አሉ መሰላችሁ? 6 ልጆች አሉ። ማክሲማ ምን መሰለሽ ውዴዋ፣ ማክሲመም ለ10 ሰው በዩናይትድ አረብ ኤሚሬት ውስጥ ስራ ፈጥሬያለሁ። ከዚህ በላይ ምን እንዳሳይሽ ፈለሽ? ያውም የመዳም ቅመም ነው የነበርኩ። ያቺ ቅመም ደግሞ ከየት ነው የመጣች? ዛሬ የመዳም ቤት ነው የምሰራው የነበረው። ከሽንት ቤት ማጠብ ከማለት ከራሴ አልፌ ለ10 ሰው ተርፌያለሁ። ከዚህ በላይ ምን ትፈልጊያለሽ? ምን ትፈልጊያለሽ? 10 ሰው ከስሬ ደሞዝ እከፍላለሁ። 10 ሰው ማክሲመም በወር ውስጥ ከ20,000 ድርሃም በላይ እከፍላለሁ። ከዚህ በላይ ምን እንዳሳይሽ ፈለግሽ ውዴዋ? ስለኔ ከማውራትሽ በፊት ግዴታ ራስሽን ማየት፣ ቢያንስ ጎበዝ ለመሆን ሞክሪ። እኔን አትይኝ። ለራስሽ የራስሽን ስራ ለመክፈት አስቢ። የራስሽን ኑሮ እንዴት መኖር እንዳለብሽ አስቢ። እኔ ስራችሁ አድርጋችሁኝ ባይምሯችሁ እየተጨናነቃችሁ ቀኑን ሙሉ እኔን ስታስቡኝ ተውላችሁ ማን ስራ ይስራ ውዴዋ? እኔ ከራሴ የራሴን ደሞዝ የራሴ የምሰራውን ተውት። 10 ሰው ከራሴ ስር ቀጥሬ መስራት ማለት ከምንም በላይ ነው። እግዚአብሔርን የምሬ ነው። 3 ሰፊ ሽፎን አለ። ገባሽ ውዴዋ? አይመጣውም ውዴዋ። እኔ ወፈፍራም ነው የምወደው። አይመጣውም። ይሄ እንትኔ ደግሞ የምር የሚያቀኝ ያቀኛል። የማያውቁን ሰዎች ቢያወሩ ምንም ችግር የለውም። ስለማያውቁ እሱን ነው የፈታሁት። እንደዚህ ሆኖ ባለ 6 አንቺው ከፍረመት ተሰራሽው 5 አይመጣም። እሱን ልቀይር እንትን እንስራ። እንደዚህ በጀልስ እንዲህ ነገርም አሪፍ ነው፣ ግን አይመጣውም። ከኔ እንትን ጋር እዚህ ጋር ይመጣልሽ። ግን ይሄ ስንት ነው? 1 2 3 4 5 ብናረገውስ
ወፍራማ ሚስት ቀጥታ ሳይሆን ተዘጋጃጀሉ ከድሮ ማይሻለው። አዎ ከዛሬ 6 ዓመት ጀምሮ የምታዩኝ ሰዎች ስለ እኔ ጠንቅቃችሁ ነው የምታውቁት። ሀዊኬ መጣች፣ እንዴት መጣች፣ ምን እየሰራች ነው፣ ምን ሰርታ ነው እዚህ የደረሰችው ማስረዳት አይጠበቅብኝም ውድ። ምን ጸጉር ልሰራ አሁን? ሌላውን ተውትና ቶሎ ተሰርቼ እንደወጣ። አሪፍ ነው ግን እንዴት ነው 15 ዓመት አሁንም ማይለኩ ነው ውዴዋ። እኔ አንቺ ዘንጭ አልዘነጥኩም፣ ልብስ አልቀያየርም፣ መንደር ለመንደር ሄጄ እንትን ምንድነው ይሄ መዝናናት አልወድም። ኦኬ ተዝናና ታዩኛላችሁ አታዩኝም። ገንዘቤ ነው ሴፍ የማረገው። በተዝናናው ቁጥር ሽፎን ስንት ነው የምሸጠው ነው የምለው። እኔ ለምሳሌ ለመዝናናት ሲሄድ እኔ ልዝናና ሄጄ 5-10 ሽፎን እሸጣለሁ። ያንን ነው የማስበው። አልዝናናም። ምዝናናው የት እንደሆነ ታውቃላችሁ? ሀገሬ። ኦኬ ሀገሬ ኢትዮጵያ ስገባ ነው ምዝናናው። እኔ ኢትዮጵያ እዚህ አሁን ለመዝናናት ስወጣ ስንት ብር ነው የማገኘው ነው የማስበው። አንቺ ስትዝናኝ እኔ አልተዝናናውም። አንቺ ስትዘንጪ እኔ አልዘነጥኩም። አንቺ ፋሽን ስትቀያይር እኔ አልቀያየርኩም። ገባሽ አይደለ? የነገ ህይወቴን እያስተካከልኩ እኔ ብሞት ልጆች ያሉ ገባችሁ? እኔ ብሞት ራሱ ልጅ ያለችልኝ ገባሽ አይደለ? አንቺ 20 ጊዜ ልብስ ስትቀያይሪ ፋሽን በመጣ ቁጥር ልብስ ስትገዢ እኔ አልገዛውም ውዴ። ገባሽ? ሰው ቤት ተቀጥሬ ማክሲመም በትንሹ እግዚአብሔር ነው ብነግራችሁ ያው እንትን ስለሚመስላችሁ ኮሚሽን ይከፈለኛል፣ ደሞዝ አለኝ። በጣም ነው የምሰራው በጣም። እኔ አሁን ከወጣሁባቸው ቤቶች ሁሉ ማርያምን በጣም እንደምሰራ ያውቃሉ። እሰራለሁ ውዴዋ እሰራለሁ። አላወጣም ገንዘብ አላጠፋም። እኔ አላወጣም ገንዘብ። አትሰጥም? አዎ አልሰጥም። ገንዘብ ራሱ አስራት በኩራቴን አወጣለሁ። አንደኛ ገንዘብ የሚበረክተው ማለት ነው። አስራት በኩራቴን አወጣለሁ። ብችል በወር ውስጥ 2 ነዳያንን እናበላለሁ። ካልቻልኩ ደግሞ በወር እንኳን አንዴ ነዳያንን ማበላበት እንትን አለ። ገባሽ አይደለ? ይሄ ቲክቶክ ላይ አላሸረግድም እኔ። ይሄ ላለው ጤነኛ ለሆነ መስራት ለሚችል ምናምን ኖ ግዴታም ደግሞ የምሰራውን እያንዳንዱ ነገር ሚዲያ ላይ መጥቼ መፖሰት አይጠበቅብኝም። ይሄው ዛሬ እኮ ነዳያንን አበላው ብዬ አልፖስትም። ምክንያቱም እግዚአብሔር በቀኝ እጃችሁ የሰጣችሁን ግራ እጃችሁ እንዳያይ ነው የሚለው። አሁን ለምናገረው ራሱ ምን ያክል እየከበደኝ እንደማወራ ልነግራችሁ ትምህርት ከሆናችሁ ብዬ ነው። ሶ ምችለውን በአቅሜ ለሌላቸው ነው ማድረግ። ገባችሁ አይደለ? ለምሳሌ በ5000 ብር ካለኝ የኢትዮጵያ 5000 ብር 50 ሰው ያበላል። 50 ሰው ምሳ ቻላችሁ ማለት ቢያንስ በቀን አንዴ መብላት ለማይችሉ ሰዎች በቀን አንዴ ምሳ ካበላችሁት እግዚአብሔር ማለት ነው የዘላለም ህይወት ይሰጣችኋል። ሌላ ምንም አይደለም። እግዚአብሔርም ያላችሁት ይባረክላችኋል፣ ሰላም ታገኛላችሁ፣ የምትሰሩት ሁሉ በረከት ያገኛል። ሚዲያ ላይ ላለው ለእንትን ለማሽቃበጥማ እሱ ማንም አይሰማም። ይሁን ጊዜ ለመቆጠብም ይሆናል። እሺ አስመሳይ በነገራችን ላይ አስመሳይ ከሆናችሁ ከሁሉም ጋር መኖር ትችላላችሁ። አስመሳይ መሆን ብቻ ነው የሚጠበቅባችሁ ከሰው ጋር ለመኖር። እሺ እስቲ እኔን 70,000 ምን ይሰራል? ምንም ይሰራል። ምንም ማይሰራ አለ 70,000 ድራም ይኖርሽ እንጂ ምንም ማይሰራ አለ ውዴዋ። ብዙ የሚሰራ ጉዳይ አለው። 70,000 ድራም ካለሽ ውዴዋ ብዙ የሚሰራ ጉዳይ አለ። ፕላን አውጪበት። እንዴት አይሰራም? ንገሪ። ምን ልንገርሽ? ሰውድሽ ወዬ ራበኝ ማለት ፈራው። ቦስ ነው ማን ነው የምትባለው? ሕፃን ልጅ እናንተ ገና ማለት ነው። ገና በሕፃንነት ከሰው እጅ ማግኘት ከለመድክ ነገ አንተ ሀገርን ታጠፋለህ። ገባ? ጎንበስ ብለህ መስራት ልመድ። ሁለተኛ ነገር ደግሞ ሰውን እንኳን ሲጠይቅ እየሰራው ነው ይሄ ጎደለኝ ነው የሚባለው እንጂ እንደዚህ አርጉልኝ ሙሉ በሙሉ አይባልም። ሁለተኛ ነገር ደግሞ አንተ ገና ማክሲመም 15 ዓመት ወይ እስከ 17 ዓመት ነው የሚሆነው ቦስ። እኔ አውቃለሁ ስራ ለምን ሊስትሮ መጥረግ አይሆንም? ኦኬ ሱቅ በደረቴ ያዞሩ እየሰሩ ያሉት እኮ ስራ ስለሚናቅ አይደለም። ገባክ አይደለ? ስራ ሰው እየሰራ ነው። እሺ እየሰራ ነው መለወጥ ያለበት እንጂ ከሰው ልመና ከለመድክ ነገ አንተ ሌላ ሰውን ትሸጣለህ። በልመና ነው እድሜ ልክህን በልመና ነው የምትኖረው። ልመና ከለመድክ ጥሩ አይደለም ልመና። እውነቴን ነው የምላችሁ፣ በጣም ነው ትውልድን የሚያጠፋው ልመና።
እንኳን ሌላ አይደለም ሰው ሲጠይቃችሁ የምትሰጡ ሰዎች እራሱ በጣም ለዛ ሰው ሪስክ እየሆናችሁ ያላችሁት እናንተ እንደሆናችሁ ወቁ። ትውልድ መስራት አለበት። መስራትም ማስለመድ አለበት። ልመናን ካስለመድ ነው ሁሌ አሁን ብዙ ሰዎች አሁን ራሳቸውን ሲያጠፉ ስለምንል ራስ ማጥፋት እንደ ጀግንነት እየተቆረጠረበት ያለበት ዘመን ላይ ነው ያለ ነው። ኖ ሀቢብቲ ኖ ብትሞቺ ራስሽ ነሽ የምትሞቺው። ለአንቺ ካዘንን ለአንድ ሳምንት ራሱ አናዝንም። 24 ሰዓት አንቺ የሞትሽው ጠፋሽ ይብላይ ላንቺ። ማንም ከማንም ጋር የሚሞት የለም። ትውልድ መስራት አለበት። በመስራት መለወጥ እንዳለ ነው እንጂ ለምኖ መለወጥ እንደሌለ ማሳወቅ አለበት። ካለበለዚያ መቶኝኝ ሲሉ መስጠት ሪስክ ነው። ኦኬ ሪስክ ነው ሀቢብቲ። እንኳን ላንተ አይደለም ለወንድሞቼ ገንዘብ አልሰጥም። ሊስትሮ ለምን አይጠርግም? ወንድሞቼን እኔ ኢትዮጵያ ያሉ ዛሬ ላይ ወንድሞቼ አሉ ቤቴ ስራ ነው የሚሰሩት። ከዛ በተረፈ ማፊ ምን ውዴ የምሰጠው ገንዘብ ልብስ ግዛበት ብዬ አልሰጠውም። እኔ ከራቦ ብቻ ነው ልሰጠው የምችለው ከራቦ፣ እሱም በረሃብ እንዳይሞት እንዲሰራ ነው የምፈልገው። ከዛ በተረፈ አይመጣውም ውዴ። ልመና ጀግንነት አይደለም። ምንድነው ይሄ ውዴ? ምላጭ ነው። እኔ አልወድም የሚለምን ምናምን ሰው አይመቸኝም። ወረኛ ነሽ። ወሬ ፍለጋ ነው የመጣሽው አንቺ። ምን ልጸልይ የገባሽ መሰለሽ እንዴ ነው ቤት ወሬ ልታዳምጪ ቤት የመጣሽ ወረኛት ያለሽ። ትንሽ ሰው እኮ ዘንድሮ በጣም የተቸገረ ነው። የራሱ ነገር አልታየው ብለው ነው እኮ ነው። እሺ ስራ ልመዱ፣ ልምድ ስጡ። አሁን እኔ ወንድሞቼ ማለት ነው ድንግል ማርያምን የምሬ ነው ሽፎን ስፌት አስለመድኳቸው። ሽፎን ስፌት ኢትዮጵያ እዛ አሰለጠንኳቸው። አሰልጥኜ እዚያ አምጥቼ ልምድ ሰጠዋቸው። ከዛም በኋላ አሁን እልል ያሉ ሰፊ ናቸው። እልል ያሉ ማለት ነው ማንም ሰው የማይወዳደራቸው። እግዚአብሔርን የምሬ ነው። አየሽ ልምድ ሰጠዋቸው። እኔ እንኳን ሱቄ ቢዘጋ እነሱ ሌላ ቦታ ሄዶ ተቀጥሮ የመስራት አቅም አላቸው። ምክንያቱም ልምድ አላቸው። የትም ቢሄዱ ተፈላጊ ናቸው። ሀገራቸው ቢገቡ የተቀደደ እንኳን እየሰፉ መኖር ይችላሉ። ገባችሁ አይደለ? ነገ እንኳን አርጅተው ራሱ የሚሰሩት ልምድ ነው። ገባችሁ? አያችሁ ትልቅ እንትን ነው ይሄ ማለት ነው። ስራ ልመዱ፣ ኮርስ ውሰዱ። ሴቶች ከሆነ ሜካፕ መስራት ሊሆን ይችላል፣ ጸጉር ቤት መስራት ሊሆን ይችላል። የትም ሀገር እየሄዳችሁ መስራት ትችላላችሁ። ሁለተኛ ነገር ምንም ይሁን ስራ ክቡር ነው። ካለበለዚያ እዚህ መጥተሽ 10,000 ብር ዛሬ ይሰጡሻል፣ ነገ ይሰድቡሻል አለ። በእኔ ስፖንሰር ሰራሻለሁ። አሁን ነገ በእኔ ነው የምትሰራው። ምንም ሳትቀበላት ትሰራያታለሽ የፈለገችው። ተቀበለናል። ቀጥታ አይደለም እኮ ያገብተኝ በምትወዷት መቤቴ ደግሞ ማለት ነው። የሆነ አዳዲስ ነጋዴ የሆኑ ከመዳን ቤት ወጣችሁ መስራት የምትፈልጉ ፎሎዋችሁን አሳድጉ። ፎሎ ካላችሁ የራሳችሁን ስራ ባትከፍቱ ራሱ እልል ብሎ ነው እጃችሁን ስሞ የሚወስዳችሁ ነጋዴ። ኦኬ ጋይስ ቲክቶካችሁን አሳድጉ። ሳህን እያጠብሽም ይሁን እየወለወልሽም ይሁን ሽንት ቤት እያጠብሽም ይሁን ምንም ይሁን ምን እግዚአብሔርን ቲክቶካችሁን አሳድጉ። ካለበለዚያ ስራ አታስቡት ወዴዋ። እኔ ምለው ሱሱ ገደልሽን እኮ ፎሎ በማለት ማለት ነው። ኧረ ተይ በቅዱስ ሚካኤል ተይ። ይኸው ፎሎ አረኩሽ እኔ ራሱ ይበቃሻል ውዴ። ኮሜንቱን ደበቅሽኝ ምን ላንብብ? እንዴት 50 ሰው ሁላ ልገባ ነው። ምን ላወራ ይሄ ሁላ ሰው ምን ላወራ ነው? አታውሪኝ። መስኪን ፎሎ አድርጉ። ፎሎአችሁን አሳድጉ። እሺ ጥሩ ነው። አው አካውንታችንን እንዴት እናሳድግ? የሌሎቹን እያሳደጋችሁ አይደል? እርስ በራሳችሁ ማሳደግ እንዴት ያቅታችኋል?
መዳም ቤት የምትሰሩ እንደው መዳም ቤት ያሉ ሰዎች መዳም ቤት ላለው ሰው ያንሳ 20 ሺህ አለኝ። ደግሞ ምን መጥቷል መሰለህ መቼ ፎሎ ያደርጋሉ እህቴ እንትን አስደርጉ። እኔ አሁን ችግር የለብኝም። አሁን ፎሎወር ትንሽ ያላችሁ ምናምን ስራ እየሰራችሁ ካላችሁ እኔ ራሱ ማስታወቂያ እሰራላችኋለሁ። ማርያምን እሰራላችኋለሁ። ሱቄ ብቻ ነው እናንተ ይሄ በስልክ ማውራት ምናምን ተው። ሱቅ መታችሁ ስሩልኝ ካላችሁ እሰራላችኋለሁ። እኔ ይሄ በስልክ ግን እኔ አልመልስም ብዙ ጊዜ 73,000 አለኝ። ራስሽን አስተዋውቂበት። አሁን ብዙ መዳም ቤት ያላችሁ ልጆች አንዷ ልጅ 900 ምናምን ሺህ አላት ግን አትታወቅም። ራሳችሁን አስተዋውቁ። ራሳችሁን ፎቶ ልቀቁ። የራሳችሁን ፎቶ የራሳችሁን ታሌንት ሰው ራሳችሁን እንዲያያችሁ ማለት ነው። ኢማራት ውስጥ ስፌት ልምድ እዚህ አሉ ብለሽ ነው? ኢትዮጵያ ነው እንጂ ክር አገባብ ሁሉንም ስፌት የሚያስለምዱት ኢትዮጵያ ነው። ኢትዮጵያ ልምድ ወስዳችሁ ነው የምትመጡት እኮ። ምን አገባኝ ስለ ሰው ፎሎ። አየሽ እንዳንቺ አይነቱ ባለጌ እኮ ነው ያስቸገረን እኮ። አሁን አርፈሽ ተሰሪ ሀዊ። እናንተ ብዬ እኮ ነው እናንተ እስቲ ልንገሪልኝ እንደዚህ ያሳፍሪልኝ። ምን አስቸገራችሁ? አላስቸገረችኝም ብላችኋለች። እሰይ ደግ አረገቻችሁ። አንጀት አርስ መልስ ነው። ጸጉር ቤቱ የት ነው? ኤርሚ አበሻ ብላችሁ አጁማን ሰርች አድርጉ። ኤርሚ አበሻ ስትመጡ ኤርሚ አበሻ ራሱ ይጠቁማችኋል። እሺ ወይ ደግሞ ፌሰል ጎግል ላይ አስገባለሁ። አሁን እጹብ ሳሎን ብዬ አጁማን እጹብ ሳሎን ብዬ እሺ አልተመቻችም። ችግር የለም ውዴ፣ ግን ቶሎ ነው መፈታ። ይሄ ቶሎ ፈታለሁ። ነገ የሆነ ቪዲዮ እንሰራዋለን። አድራሻ ላኪልኝ ልምጣ። ሜቲ ፋሽን ነጋዴ ሆኖ ፎሎ ላርግሽ ውዴ። ስፌትም ይሰፋሉ። ሁማኔር አለ፣ የትግራዊ ሹሩባ አለ፣ የሁሉም ብሔር ብሔረሰብ ሹሩባ አለ። ራሴን ላጠፋ ነው እና እኛን አማክረሽ ነው? ራሴን ላጠፋ ነው። ከዛን የሆነ ነገር እንድንሰጥሽ ገንዘብ እንድንሰጥሽ። ኧረ ራስሽ ነሽ የምትሄጂው ውዴ። እኛ ብዝናዝንልሽ አንድ ሳምንት ነው። ራሴን ላጠፋ ነው። ማስፈራሪያ ነው ይሄ። ጅዞ አስፈራሪ የምታስፈራሪው ጥሩ ግምትዩ ራስሽ። ለሁለቱ ነው ገደሉኝ እኮ ግዚኦ ሊደፉኝ ነው እናንተ። እኔ ካሜራ ስለያዝኩ እንዴት ሊያዝላት ተጨነቀች ልጅቷ። ኧረ አልተመቻትም። ምን አገባሽ? ምን እየሰሩ ነው? እኔም አላወኩም። ከሱቅሽ ልምጣ ነበር አላቆም። ሱቄማ አጁማን ነው። ጸጉር ነው። ሱቄ ሻርጃ ነው። ጸጉር ቤቱ አጁማን ነው። አዎ ለማየት ጓጉታችኋል አይደል? አሰራር ጓጉ እንግዲህ
ነገ ቪዲዮ ጠብቁ። እዚህ ማጥቂያ ፀጉሬ እኮ ብዙ ነው ይመቻላ። በጣም ቆንጆ ነው ፀጉርሽ። ምሳታለሁ ጄል ግን ማለት ነው ፀጉር ያበላሻል ይባላል። ሲቆይ ብቻ ነው ስንሰራበት ችግር የለማ። ይሄ የሽሮፋ ስለሆነ አንዳንድ ደግሞ ይበጣል ይችላል። ይሄ ያ ኦኬ ቶሎ በይ ለማየት ጓግቶ እኮ ነው። ኧረ እግዚኦ እኔ አልተመቸዋትም። ምክንያቱም እኔ ላይቭ ስልክ ይዤ አስባችሁታል። እኔ ራሱ እኮ የድንትቼ እኔ እስኪያልቅ ነው ቀጥል ተፈረልሽ በምን ተከፋለች አለሽ እንግዲህ ታውዬ ካምሮሽ ንገሪኝ። ችግር የለም ነገ ደግሞ መታችሁ እንዳው ይስራም ባሪክ ይሰራችኋል። ደግሞ እንደዚህ ያምርባታል። እንደዚህ ሰርፕራይዝ ነው የማደርጋችሁ። እያዩ አይደለም ወደ ላይ የተባጣፈ ምናምን የለም። የጂቱን አንድ ቀን ለምን እንሰራለን? ራሳይን እሺ ትንሽ ጠብቁ ጓጉ። አይታይም እኮ እዛ ሰርፕራይዝ ነው ውዴዋ። እኔ እናንተን ሰርፕራይዝ ቴንክ ዩ ውዴዋ። ሀዊ ፈነዳው ፈንጂ እንግዲህ እንደ ኧረ የወሬ ጥማት ጉንበስ አልልም። እኔ ደግሞ ቆይ ትጨርስ ልተኛ ነበረ። ቆይ የሰራችሁን እዩና ትተኛለሽ። እናንተ ዝም ብሎ ነው እንደሚሰራው። ከተሰራ በኋላ ነው የምናሳየው። አልልም ሁለት ደቂቃ አለሽ። እሺ ዝግጁ ናችሁ? ላሳያችሁ። የፈለጋችሁትን ሹሩባ ትሰራለች። የፈለጋችሁትን ይሄ ምንድነው የሚባለው? አልባሶም ትሰራለች። የፈለጋችሁትን ልቅም ያለ ነው የምትሰራው። ሲጀመር እኮ በዝናት ምንም አይወጣላትም። ይሄ ምንድነው አልባሶ፣ ይሄ ትግራይ ምናምን ሁሉንም ትሰራለች። ልቅም አድርጋ ነው የምትሰራላችሁ። ይሄ አሁን ፀጉር እንትን ዊግ ምናምን ሳይኖረውም ከፈለጋችሁ ይሰራል።
ያ አልባሶ ምንድነው ይሄ? ጉብ የሚለው ጉብ ነው። ያ ተደርጎ ሁሉንም ትሰራለች። የቁጥርጥር አንዳም እኮ አለች፣ ሌላም ሰው እኮ አለ። እሱ አሁን ሄዳ ነው። እሺ ቶሎ ተሰርታችሁ መሄድ ለምትፈልጉ ቶሎ ይሰራል። አጁማን ኩዌት ስትሬት ኤርሚ ሀበሻ ብላችሁ ከመጣችሁ ከዛን እዛው ተሻግሮ ነው ያለው። ኤርሚ ሀበሻ ትጠይቁ ይነግሯቸዋል። እሺ እኔ ማይቻለሁ። ምርጥዬ ነው። ብዙ ሰዎች መታችሁ የተሰራችሁ ነው። እና እንትን ኤርሚ ሀበሻ ብላችሁ ጎግል ላይ ሰርች ማድረግ ትችላላችሁ። ከዛም በዛው ትመጡና እዛው ተሻግሮ ነው ያለው። ኤርሚ ሀበሻ ስትሄዱ እዛው ጽሁቤ ትነግራችኋለች። ከፊቴ አልቋል። እዚች ጋር ገና እያደገ ነው ያለው። ሱቂቻ ወር ባደኔ ኤርሚ ሀበሻ ኩዌት ስትሬት ናይሚያቱ ብር ያው የታወቀ ነው እኮ ብር ነው ችግር። ለአሁን 2 ልጆች አሉ። አንድ እንጨምራለን አሁን ማለት ነው። እንትን ሞሮኮ ባስም አለ። ጥፍር ጄል ምናምን እኔ ያው ብዙም ስለማላውቀው ነው እንደዚህ ጥፍር ጄል የሚባለው ምናምን ነገር አለ። ሰው ትፈልጊያለሽ? ሁሉንም የሚችል ሰው ሁለገብ የሆነ ሰው ካለ ሶስተኛ እንትን እላለሁ። ወይ ባጨስ ግን ቀጣይ እዚሁ ላይ ሆኖ ፎቅና ታች ነውና ወይ ባጨስ ከትንሽ ጊዜ ኋላ እንጀምራለን። አሁን ግን ወይ ባጨስ የለም። ከትንሽ ጊዜ ኋላ ግን እንጀምራለን። ወይ ባጨስ በተለይ ልምድ ውሰዱ። እሺ ስግስግ ደግሞ ምንድነው ውዴ? ስግስግ የጸጉርሽ የሚለቀመው ጸጉር ሳይቀር ውስጥ ተደርጎ የሚሰራ ማለት ነው። ጸጉር ሳይቀር ሜካፕ እጹብ ናት የምታውቀው ብዙውን እኔ አላውቀውም።